ያገኘሽው እያለ እየጠየቃት ነበረ። ህብስትም እንግዲህ ቆይታ ትነግረዋለች ማለት ነው ከአቤኔዘር ጋር እንደነበረች። ቆመው የተጨቃጨቁ ባሉበት ሰዓት አንድ ስልክ ይደወልለታል። በአምላክም ይሄ ስልክ ሄርሜላ ነው ለምን አባቷን የምትደውለው ብሎ አላነሳላትም ማለት ነው። እንግዲህ ሄርሜላ የራሷን አላነሳ ሲላት በአብነት ስልክ ወደ በአምላክ ትደውላለች ማለት ነው። ትደውልና አብነት የሆነ ነገር እንደሆነ ትነግረዋለች ማለት ነው። በአምላክም እንግዲህ ይህንን ወሬ ሲሰማ በጣም ይደነግጥና ህብስትን ይሄ ሁሉ የአንቺ ጦስ ነው ይልና እንግዲህ ወዴት ሐኪም ቤት ናችሁ ብሎ ከጠየቀ በኋላ ወደ ሐኪም ቤት ይሄዳሉ ማለት ነው። ሐኪም ቤት ሲሄዱም ሄርሜላን ቁጭ ብላ ያገኟታል ማለት ነው። ያው አብነትንም ሲያዩት እንግዲህ ገና አልነቃም ነበረ ማለት ነው። በጣም ተጨናንቃ ህብስትም እንግዲህ በእኔ ምክንያት ነው እንደዚህ የሆንከው ይቅር በለኝ እያለች እንግዲህ አብነት ጋር ተደፍታ እየለመነች ነበር። በዛ መሀል በአምላክም እንግዲህ ስንት ጊዜ ነው ሰው አትመኝ ያልኩሽ? ዝም ብለሽ አንቺ ሰው ማመን በጣም ተወጃለሽ። በቃ ይሄ ሁሉ ጦስ በአንቺ ምክንያት ነው ማለት እንደዚህ ሊሆን የቻለው በአንቺ ምክንያት ነው። አቤኔዘር አንቺን ስለሚወድሽ ለዛ ነው ይላታል ማለት ነው። እሷም እንግዲህ እኔ ተጠያቂ ከሆንኩኝ ይቅርታ፣ ግን ደግሞ እኔ ምን ላድርግ እያለችም ነበረ። ብቻ ግን ሄርሜላ ድንገት አብነት ይነቃና ነቃ እንዲ አብነት ስትል እዚህ ቆይ ምን ትሰራለች? ምን አባሽ ትሰራለች? ጥፊ ከዚህ ትላትና ህብስት ማለት ነው ሄርሜላን ታባራታለች። ሄርሜላ እንኳን ለመሄድ ሀሳቡም አልነበራትም፣ ግን በአምላክም ተጨመረ። በቃ ውጭ ካለችሽ ውጪ ውጭ፣ ሲጀመር እዚህ ምን ትሰራለች ሲላትም ነበረ። እና ውጭም እንግዲህ ወጥታ ከአጥር ውጭ እየጠበቀች ነበረ በአምላክም ማለት ነው። በአምላክ ደግሞ ቶሎ ብዬ አቤኔዘርን አግኝቼ ዋጋውን ነው የምሰጠው ብሎ በጣም እየዛተ ነበረ ከቤት የወጣው ማለት ነው። እና መንገድ ላይ ሄርሜላንም ያገኛታል። ሄርሜላንም እንግዲህ ያወራታል። እንዴት ነሽ ማለት እሱ ብዙም ፈልጎ ሳይሆን እሷ ግን በጣም ለማውራት ስለፈለገች ብቻ በጣም ታግላ በቃ ለማውራት ትሞክራለች ማለት ነው። እሱም እንግዲህ ማለት ከዚህ በኋላ ዓይንሽን ራሱ ባላይሽ ደስ ይለኛል ስላት ነበረ ግን እና መጨረሻ ላይም እንግዲህ አቤኔዘር ልፈልግ መሰለኝ የምትሄደው የእሱን አድራሻ ቴክስት ላድርግልህ ወይ ስትለውም ነበር። እሱንም መልስ ይመልስላታል። ደስ ይለኛል እጠብቃለሁ ቴክስቱን እያላትም ነበር። በዛ መሀል ሄርሜላ አሁን አቤኔዘር በደንብ ጠቅመኸኛል እግዚአብሔር ይስጥህ እያለች እያሰበች ነበር። ሌላ ተንኮልም ያሰበች ይመስላል ማለት አወራሯ፣ ሁሉ ነገሯ ማለት ነው። አብነትን እንግዲህ ከሆስፒታል አስወጥተው ወደ ቤቱ ወስደውታል ማለት ነው። ወደ ቤቱም ከሄደ በኋላ እንግዲህ ማለት ብቻውን ማደር ስለሌለበት እዛ ቤት ውስጥ ህብስት ግዴታ ወደ ቤት ተመልሳ ሄዳ እኔ ደግሞ ከአብነት ጋር መጥቼ ተኛለሁ አብሬው፣ ስለዚህ ነይ ቤት ልውሰድሽ ይላታል ማለት ነው። እሷ ግን ብዙም መሄድ አልፈለገችም ነበረ። እባክህ ትንሽ እንቆይ ወይ ደግሞ ለምን እዚህ አንቆይም አይቆጡንም እኮ ስትልም ነበር። እንግዲህ ስርዓት ያዥ በቃ ተነሽ እንሂድ እንሂድ እያለም ይዟት ይሄዳል ማለት ነው ወደ ቤት። ቤት ውስጥም እንግዲህ የት ሄዳ ነው ህብስት ብለው ፍለጋ ላይ ነበሩ ማለት ነው። አጥተዋታል፣ ህብስት የለችም። እና እንግዲህ የት ሄዳ ነው ይፍቱም እንግዲህ አባቷ ሄዳ ነው እያለች በጣም እየሰደበቻት ነበረ ማለት ነው። ብቻ ግን ታፈስንም ጠርታ የት ሄዳ ነው አላይሻትም ወይ ስትላትም ዛሬ በጠዋት ነው ተከታትለው የወጡት፣ ግን የት እንዳለች አላቅም፣ ግን አንድ ቀን አውቃለሁ ትላታለች ማለት ነው። ይፍቱም እንግዲህ በቃ ሂጂ ጥፊ ከፊቴ አንቺ ሲጀመር የዚህ ነገር እኮ ሌላ ነገር አታውቂም እያለች እንትን ትላታለች ማለት ነው። በአምላክና ህብስትም ወደ ቤት ስለተመለሱ እንግዲህ ይፍቱ ሳሎን ላይ ተቀምጣ ብቻዋን እያልጎመጎመች ነበረ። እናም እነሱ ከውጭ ይገባሉ ማለት ነው። ሲገቡም እንግዲህ ሰላም ለማለት ስትሞክር ህብስት ዝም ብላ ለማለፍ ትሞክራለች ማለት ነው። አያቲቺ ወደል ዝም ብላይ ስታልፍ ብላ መጥፎ ነገር ስድብ ትሳደባለች ማለት ነው። የማይመች አይደለም። ብቻ ግን በምንድን ነው ደህና ዋልሽ ማለት ስላት ሳናግራት ጸጥ ብላኝ የምትሄደው ይሄ ሁሉ ጥጋብ ነው እንዴ እያለችም እያናገረቻት ነበረ። ብቻ ግን እሷም አልፈለገችም። ጸጥ ብላ ምንም ነገር ሳትናገር ወደ ክላሷ ትገባለች ማለት ነው። አብነት ከበአምላክ ጋር ብዙ ነገር ይነጋገሩና ለምንድን እንደዚህ የምታያት ችልሽ ግን ያመሻሉ እያላትም ነበር። እሷም እንግዲህ አየህልኝ አይደለ ጥጋቧን አንገቷ ስር እግሯ ስር ተደፍቼ ይቅርታ እንድል ያደረጋችሁኝ እኮ ለዚህ መረገጥ ነው ትላለች ማለት ነው።
እኔ አላየሁም፣ ፊቷን ታቆጣጠርብሽ ምን ትበልብሽ፣ ምን እኔ አላየሁም አይመለከተኝም ሲላትም ነበረ። እናም በአምላክ በጣም ተናዶባታል። ማለት ህብስት እንደዚህ ዝም ብላ ማለፍ ስለሌለባት ምን አስባ ነው እች ልጅልና ተከታትሏት ይገባና ምን ሆነሽ ነው እንደዚህ ጸጥ ብለሽ የገባሽው ይላታል ማለት ነው። ህብስትም እንግዲህ እና ታዲያ ስትሰድቤ ጸጥ ብዬ ልስማዊ ሲጀመር ምን ብያታለሁ? ዝም ምን ብያት እኮ ነው የገባው ስትልም ነበረ። እንደዚህ ዝም ስትያት መልስ አልመልስ ስትያት ጥጋቧ በቃ ማለት ይብስባታል። አንቺን መጥፎ ነገር ለማድረግ ይገፋፋታል። ለምን እንደዚህ ያደረግሽ ብሎ ይቆጣታል። ብቻ ግን ያው ምንም በአምላክም እንግዲህ ህብስትን ወደ አብነት ጋር ሄጅ ማደር ስላለብን መሄድ አለብኝ ይላታል ማለት ነው። እሷም እንግዲህ እባክህን ስትመለስ በዚህ ና እናም ክላሴን አልቆልፈውም ስትለው ነበረ። እሱም እንግዲህ ብዙ ባትዘናጊ ደስ ይለኛል፣ በቃ ልተኝ ስትይ ክላስሽን ቆልፍ ይላታል። እና እሷ ደግሞ ይመጣል ብላ እንግዲህ ትተኛለች ማለት ነው። ስተኛም እንግዲህ እንቅልፍ አልወሰዳትም፣ ግን ደግሞ በአምላክ ስላልመጣ ይፍቱ ስራ በጣም ተናዳባት ስለነበረ የሆነ ፊቷ ላይ የሚረጭ ነገር ይዛ ትመጣለች ማለት ነው። ይዛ ትመጣንም እንግዲህ በሯን ክፍት አድርጋ ለምንድን ነው በሬን የምትከፍችው እያለቻትም ነበረ። በጣም ደንግጣ ማለት ነው ህብስት። እሷም እንግዲህ ምን ነው ለምን ደነገጥሽ እያለችም ወደ ራሷ ጠጋ ጠጋ ትልና ይኸውልሽ ስሚ እዚህ ክላስ ውስጥ እኔ እንደገባሁኝ ለአንድ ሰው ብትናገሪ ገደልኩሽ ውርድ ገራሴ ምናምን ትላታለች ማለት ነው። ህብስትም በጣም ደንግጣ ስለነበረ ምን ሆነሽ ነው ምን አስበሽ ነው እያለቻትም ነበር። እና እሷም እንግዲህ የሆነ ፊቷ ላይ የሚረጭ ነገር ረጭታት በጣም የሚያቃጥል ነገር ነው እና በጣም አቃጠለኝ ምንድን ነው እያለች በጣም እየጮኸች ነበረ ማለት ነው። ይፍቱ ስራ ምን አይነት መድኃኒት ነው ህብስት ላይ የረጨችባት የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ እና ይፍቱ ስራ እንግዲህ ይሄኛው ሴራዋ ደግሞ ይሰራሉ ማለት ምን አይነት መድኃኒት ነው እንደዚህ የረጨችባት ማየት እስኪያቅታት በጣም ያቃጥላል ብላ በጣም እየጮኸች ነበረ ህብስት። እና ግን ወይ ደግሞ ማንስ ይደርስላታል? በሩን ማን ከፍቶ ሊገባ ይችላል? ስለቆለፈችው ደግሞ ማንም አይገባም። ግን ደግሞ ቶሎ ትወጣለች ከዛ ክፍል ሲጀመር እንዳትናገሪ እዚህ እንዳለው እያለች